ቤተ ክርስቲያን አብረሽ እንድታከብሪ ግን ከማንም በቃ ማንንም አታገኝ፣ ችግር የለውም። ሄሎ በደንብ አዳምጪ። ውስጥሽም ሰላም እንዲሰሙ ማንንም አታገኝ። ግን አንድ ነገር ብቻ እሺ በይ። ዓለም የነጠቀሽን ሰላም ክርስቶስ ብቻ ነው የሚመልስልሽ። እና አንዱ ቦታ በቃ ለአንቺ ቅርብሽ የሆነ ቤተ ክርስቲያን በቃ ነጠላሽን ለብሰሽ እመኝኝ፣ ቅዳሴን በሌለበት ሰዓት ቢሆን የሰርክ ጉባኤን በማይጀምርበት ሰዓት በቃ ለአንቺ በደንብ ኮንፈርት እንዲሰማሽ ማንም ሰው በማይኖርበት ሰዓት፣ ብዙ ሰው በማይኖርበት ሰዓት ቤተ ክርስቲያን ቅጥር ግቢ ውስጥ ሂጂ እና ለተወሰኑ ደቂቆች ብቻ ቁጭ በይ። ማንንም ሰው አታገኝ፣ ማንንም ሰው አታናግሪ፣ ስልክም ሲደወል አታንሺ። የተወሰኑ ደቂቃዎችን ሄሉ የተወሰኑ ደቂቃዎችን ብቻ ቤተ ክርስቲያን ቁጭ በይ። እመኚ ልንገርሽ፣ ዓለም የነጠቀሽን ሰላም ክርስቶስ በዛ ሽርፍራፊ ሰኮንዶች ይመልስልሻል። ክርስቲያኖች እናንተ ለዚህ ምስክር እንደምትሆኑ ተስፋ አደርጋለሁ። በቤተ ክርስቲያን ህንፃ ላይ ተመልክታችሁ ከሆነ እጅግ በጣም ትንንሽ የሆኑ ብረቶች፣ ተንጠልጣይ ብረቶች ይቀመጣሉ፣ እንደ ሻኩሮ የሆነው የተሰሩ ማለት ነው። እና እነዛ ምሳሌነታቸው ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ ጊዜ ሄሮድስ ያስፈጃቸው እልፍ ህፃናትን የሚያጠይቁና የሚወክሉ ናቸው። እና ነፋስ በመጣ ጊዜ የሚፈጥሩት ድምፅ አለ። ሄሉ ነፋስ በመጣ ጊዜ ምናልባት ከዚህ ቀደም ቤተክርስቲያን ስትሄጂ ገጥሞሽ የሚሆን ከሆነ ነፋሳት ሲመጡ የሚፈጥሩት የሆነ ድምፅ አለ። አይገርምም? የትኛውም አይነት ኮንሰርት ላይ ማታገኙትን፣ የትኛውም አይነት ክለብ ቦታ፣ የትኛውም አይነት ጭፈራ ቦታ፣ የትኛውም አይነት ዘፋኝ ዘፍኖ አንጎራጉሮ ሸልሎ በሰማዕትነት በተቀበሉ በነዛ ህፃናት ድምፅ ማለት ነው፣ በእነርሱ ጩኸት እኛ ክርስቲያኖች ሰላም እናገኛለን። በሰማዕታቱ ጩኸት ማለት ነው። እና በወንድምነት እኔ መምከር ብፈልገው ያንን ነው። በመጀመሪያ ሄሎ በቃ ማንንም ሳታገኝ ለማንም ሳታማከሪ እመኝ፣ አንድ እርምጃ ተራመጂና ቤተክርስቲያን ግቢ። የተወሰኑ ደቂቆችን እስኪ ቤተክርስቲያን ቁጭ በይ። ዓለም የነጠቀሽን ሰላም በቃ ማለት በጣም በብዙ መልኩ ያጣሽውን ሰላም ክርስቶስ በሽርፍራፊ ሰኮንዶች ውስጥ ይሰጥሻል። ሌላው ምንድነው? ያው የሁላችንም ስጋት ነው። ያው ወደ ክርስቶስ ስንመለስ የሰው ወሬ በቃ አንቺ አሁን የፈረሽው ነገር ትክክለኛ ነገር ነው። የሰው ወሬ ያስፈራል። እውነትሽን ነው። እንዲህ ስትይ አንዲት ቅድስት እናት ታሪክ ነው ትዝ ያለኝ ሄሉዬ። የእሷን ታሪክ በነገርሽ ደስ ይለኛል። ማርያም ዘናይን ትባላለች። ትክክለኛ ስሟ ማርያም ዘናይን ነው። ብዙዎች ባለሽቷ ማርያም ወይም ደግሞ ማርያም እንተ ኀፍረት ብለው ይጠሯታል። እና የማርያም ዘናይን በንስሐ ሕይወት መመለስ ታሪክ እጅግ በጣም የሚደንቅ ነው ሄሉዬ። እና ከአንቺ ሕይወት ጋር ስለሚገናኝ የእሷን ታሪክ ልነግርሽ ወደድኩኝ። በስተመጨረሻ የገጠማት ነገር ማለት ነው ከአንቺ ጋር ስለሚገናኝ ይሄ የሰው ወሬ ያልሽው ነገር። ማርያም ዘናይን ተወዳጆች በጣም ረዥም የህይወቷን ጊዜ በመሴሰን የኖረች ሴት ነበረች። በጣም ይገርማል። እግዚአብሔር አምላክ እያንዳንዱ ሰው እኔማ ህይወቴ እንደዚህ ነው ለቤተክርስቲያን አልገባም እንዳይል ለእያንዳንዱ ሰው ምሳሌ የሚሆኑ ቅዱሳን በቤተክርስቲያናችን ውስጥ አሉ። እና ማርያም ዘናይን አሁን ከቅዱሳን አንስቶች ውስጥ አንዷ ነች። በነገራችን ላይ ተወዳጆች አንዷ ማርያም ዘናይን ትባላለች። በረከቷ ይደርብን። እና ይህች ቅድስት እናት ረዥም የህይወቷን ጊዜ የኖረችው ስጋዋን በመሸጥ ነበር። ክርስቶስ በምድረ ሥጋ በነበረበት ዘመን የነበረች እናት ነች። አይደንቅም? ክርስቶስ በምድረ ሥጋ በነበረበት ዘመን የነበረች ቅድስት እናት ነች። እና ማርያም ዘናይን ህዋሳቶቿ ወቀሳን አቀረበች። ለእያንዳንዱ ህዋሳቶቿ እናንተ ፀጉሮቼ ነገ እኮ ረጋፊዎች ናቸው፣ እናንተ ጉንጮቼ ነገ እኮ ወዳቂዎች ናቸው፣ እናንተ አይኖቼ ነገ እኮ ፈሳሾች ናቸው ብላ ለእያንዳንዱ ህዋሳቶቿ ወቀሳን አቀረበች። እጅግ በጣም አምርራ አለቀሰች። ይሉ ማለት አይኗ እስከሚቀላ ሽፋሽፍቷ እስከሚጠቁር ድረስ ማርያም ዘናይን አምርራ አለቀሰች። በስተመጨረሻ አንድ ነገር አሰበች። ቅድም እንዳልኳችሁ ክርስቶስ በምድረ ሥጋ በነበረበት ዘመን የነበረች ቅድስት እናት ነችና አንድ ነገር አሰበች። ያ ደግሞ ምንድነው?
ሽቶ ገዝታ ወደ ክርስቶስ ዘንድ ቀርባ በእግሮቹ ስር ወድቃ ስቅስቅ ብላ ልቅሳ በእንባዋ የክርስቶስ ኢየሱስን እግሮች አጥባ ሽቶ ልታርከፈክፍለት አሰበች እና ያንን ሽቶን ለመግዛት ወደ አንድ ሽቶ ነጋዴ ዘንድ ትቀርባለች። አሁን የብዙዎቻችን ፈተና የሚጀምረው እዚህ ጋር ነው። ሄሉዬ የማርያም ዘኔንን ታሪክ የምነግርሽ ከእሷ እንድትማር የፈለጉት ነገር ስላለ እና ማርያም ዘኔን ወደ ሽቶ ነጋዴው ዘንድ ስትቀርብ ተወዳጆች በቀድሞ ህይወቷ ነበር ሊዘልፋት የሞከረው። በቀድሞ ህይወቷ አንዳንድ ጊዜ ልክ በአንዳንድ ነገሮች ልትለወጡ ስትሉ፣ በአንዳንድ ነገሮች ልትቀየሩ ስትሉ ወደኋላ የሚጎትቷቸው ሰዎች አሉ በዙሪያቸው እና ክርስቲያኖች በፍጹም እንደ ሎጥ ሚስት ወደኋላ ዞር ብላችሁ መመልከት የለባችሁም። ሄሉዬ የሰው ወሬ ተራ ነው። እግዚአብሔር ኃጢአትሽን ይርሳው እንጂ እግዚአብሔር የኔን ኃጢአት ይርሳው እንጂ የሰው ነገር ተራ ነው። ታዩ የሰው ልጅ ግን በቃ ጀስት ሰው ነው። ሄሉ ይሄንን ማለት ክርስቶስ ዋጋ ከከፈለላት ከአንዲት ነፍስ ጋር አይነጻጸርም የሰው ወሬ። ሄሉዬ በደንብ ልታስቡ ይገባል። ክርስቶስ ማለት ስለ አንቺ በመስቀል ተሰቅሎ ስጋውን ቆርሶ ደሙን አፍስሶ ኃያል አምላክ ሆኖ ሳለ የሚፈራ በቅዱሳን መላእክቱ ዘንድ የሚፈራ ግሩም አምላክ ሆኖ ሳለ ኃያል ጌታ ሆኖ ሳለ ነገር ግን እኔንም አንቺንም ዓለም ላይ ያለውን ፍጥረት ሁሉ ለማዳን ሲል ክርስቶስ የአይሁድ እርኩስ ምራቅን ትፍ የተባለበት ስጋውን የቆረሰ ደሙን ያፈሰሰ አምላክ ነው። ይህን ያክል ዋጋ የከፈለልን ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ከሁሉ በላይ አብልጦ ይወደናል። በንስሐ ሕይወት አንድ እርምጃ ብቻ እንራመድ። ክርስቶስ ኃጢአታችን ሁሉ የሚደመስስ ጌታ ነው። እንዴ ሄሉዬ በቅዳሴያችን ጸሎት ልክ የቅዳሴ ጸሎት ካለቀ በኋላ ካህናት ሲባርኩም እንደሚሉ ታውቂያለሽ? ጌታችን መድኃኒታችን ኢየሱስ ክርስቶስ ለአባቶቻችን ለሐዋርያት በምድር ያሰሩት በሰማይ የታሰረ ይሆን ዘንድ በምድር የፈቱት በሰማይም የተፈታ ይሆን ዘንድ ስልጣነ ክህነትን የሰጣቸው ከልጅነት እስከ እውቀት አውቃችሁ በድፍረት ሳታውቁ በስተት በመዓልት በሌሊት በሐልዮ በነቢብ በገቢር የሰራችሁትን ኃጢአት ማይሰራ ኃጢአት እግዚአብሔር ይፍታ። በቤተ ክርስቲያን ውስጥ ያሉ አባቶቻችን ስንኳ የሚጸልዩ ጸሎት ነው። እግዚአብሔር አምላክ ይቅር ባይ አምላክ ነው። ኦኬ ሰው ግን ያለፈ ማንነታችን የሚረሳ አይደለም። ሄሉ እንኳን ይሄንን ኃጢአታችን ይቅርና በልጅነት ጊዜ እንደው በድንጋይ ኮርኮም ያደረግነውን ሰው አይረሳልንም። አንተ እኮ ያኔ ልጅ እያለን እንዲያደርገኝ ነበር ይላል። ሰው አፈጣጠሩ ነው። ሄሉ ምንም ማድረግ አይቻልም። ሰው አፈጣጠሩ ነው። ነገር ግን የአንቺ ኔክስት ሙቭ የአንቺ ግን ቀጣዩ እርምጃሽ ግን ሰዎችን በአጠቃላይ ጸጥ ሊያስብል ይችላል። እንደ ማርያም ዘኔን ማርያም ዘኔን ሲቀለድባት የነበረውን ሰው በአንድ ቃል ጸጥ እንዳስባለች ሁሉ የአንቺም ቀጣዩ እርምጃሽ ልክ የዛው ያክል ደግሞ ብዙዎችን ጸጥ ሊያስብል ይችላል። ብዙ በቤተክርስቲያናችን ውስጥ ያሉ ቅዱሳን በቀደመ ሕይወታቸው ክርስቶስን አብዝተው የበደሉ ናቸው። እነ ሙሴ ጸሊም ሰዎችን አስገድዶ ሲደፍር የነበረ ሰዎችን ቀጥቅጦ በዱላ ብቻ ይገል የነበረ ሰው ክርስቶስ ልቡን የነካው ሰዓት ግን ወደ ቅድስና ሕይወት ተመለሰ። እነ ጳውሎስ በቅዳሴያችን ሰዓት አሁን ሐዋርያው ቅዱስ ጳውሎስን ብርሃነ ዓለም እንለዋለን። ሄሎ እስጢፋኖስ ሊቀ ዲያቆናት ቀዳሚው ሰማዕት ቅዱስ እስጢፋኖስ ሰማዕትነት ሲቀበል በድንጋይ ሲወገር የወጋሪዎችን ልብስ ይዞ ሲያስወግር ከነበሩ ሰዎች ውስጥ አንዱ ሳውል ነው። ጳውሎስ ግን ክርስቶስ ልቡን ከነከው በኋላ ግን ያቺ ተርኒንግ ፖይንት በቃ በትክክለኛው መንገድ ወደ ክርስቶስ ስለቀረበባት ቅዱስ ጳውሎስ እንኳን ሰዎች ሊተቹት ይቅርና በአንድ ቀን ስብከት 3000 ነፍሳትን መመለስ ይቻሉ። ሄሉ በመጀመሪያ አንቺም መዳን አለብሽ። የሰዎችን ነገር በአጠቃላይ እርሹ። ክርስቶስ ይወድሻል። የሚወድሽን ጌታ ደግሞ ክርስቶስ ኢየሱስን አንቺም ማግኘት አለብሽ። ወደ እርሱ እቅፍ ቅረቢ። ከክርስቶስ ጋር ታረቂ። ራስሽን ለካህን አሳይ። ሰው የፈለገውን ይበል። እንኳን ለአንቺ ለቅዱሳን አባቶቻችንስ እንኳን አልተመለ የሰው ልጅ ልክ እንደዛ ነው። ቅዱሳን አባቶችን በማማት በሐሜት በዘለፋ ሰዎች አንዳቸው ለአንዳቸው ፈተኖች ናቸው። ከዛ በኋላ ግን ሄሉ አንቺ ከተመለሽ በኋላ የአንቺ ህይወት የእግዚአብሔር ትምህርት ቤት ሆኖ ብዙዎች ይማሩበታል። ልክ አንቺ በኖርሽው አይነት ህይወት የኖሩ አንቺ ባለሽበት አይነት መንገድ ያለፉ ብዙ እህቶች ልክ እንዳንቺ መመለስ ይፈልጋሉ።
ደፍሮ የሚያስደፈራቸው አጥቶ ማለት ነው። ሄሉ ያንቺ መመለስ ለብዙ እህቶች እመኝኝ ምክንያት ነው የሚሆነው። ለነሱም መምጣት፣ ለነሱም በንስሐ ሕይወት የመመላለስ፣ ለነሱም ወደ ክርስቶስ ለመቅረብ ያንቺ አንድ እርምጃ ለብዙዎች ትምህርት ነው የሚሆነው። የሰውን ወሬ እንዳትፈሪ፣ ሁለንተናሽ ታድሶ፣ አንቺ ከክርስቶስ ጋር ብቻ ታረቂ። እግዚአብሔር ቀሪውን ነገር ያስተካክላል። በዛው ኔጌቲቭ የሆኑ ነገሮች በአጠቃላይ ለአንቺ ጎልተው እንደመጡ ሁሉ እመኝኝ የዛን ያክል ደግሞ አንቺን በጣም ከነማንነትሽ አብዝተው የሚወዱ ብዙ ሰዎች አሉ። የነገሮች አለመገጣጠም እንጂ እና ሄሉ በምንም ነገር ወደኋላ እንዳትይ። የማርያም ዘነይንን ታሪክ አሁን የነገርኩሽን እንዳትረሺ። የቀድሞ ህይወቷ ምንድን ነበረ? ከዛስ ወደ ክርስቶስ ለመቅረብ በንስሐ ራሷን ስትወቅስ እንዴት ነበር የወቀሰችው? ከዛ ወደ ሽቶ ነጋዴ ዘንድ ቀርባ ሽቶ ስጠኝ ስትለው እንዴት ነበር የቀለደባት? ከምትወጃቸው ወንዶች መካከል አንዱ ሞተ እንዲህ ነበር ያላት። ማርያም ግን መለሰችለት። ማርያም ዘኔን አዎ ከምወዳቸው እጅግም አብልጬ ቦታ ከምሰጣቸው መካከል ዛሬ አንዱ ሞቷል፣ እሱም ኃጢአቴ ነው፣ አሁን ልቀብሮ እየሄድኩ ማለች። ሄሎ አሁን ላይ ልክ እንደ ጎበጠ ሰው ነፍስሽን ያጎበጠ ከባድ የሆነ ነገር አለ በላይሽ ላይ አይደል? ስለዚህ ያንን አራክፈሽ በመጀመሪያው ልክ ከክርስቶስ ጋር ታረቂ። የሰውን ነገር እርሹ፣ የሰውን ነገር እርሹ። ቀደም እንዳልኩሽ ይቻለ ለክርስቶስም እንኳን አልሆነች። ሰው ማለት ከባድ ፍጡር ነው። ክርስቶስን ያክል ጌታ በጥፊ የጸፋ ቅዱሳን መላእክት ቀና ብለው የማያዩትን ያንን የሚያስፈራ ግርማ ያለውን የጌታችን የኢየሱስ ክርስቶስ ገጽ ላይ ምራቁን እንትፍ ያለ በጥፊ የጸፋ ፍጡር ነው የሰው ልጅ። እና እንዴት መጥፎ የሆነ ነገር ይናገሩኛል ብለሽ በፍጹም እንዳትጨነቂ። ይልቁኑ ግን ብልህ የሆነ ሰው ማስተዋል አለበት። ሰይጣን የሰዎችን አንደበት ይጠቀማል። ሰይጣን ፈተነን ሲባል ተወዳጆች፣ ሰይጣን ረቂቅ ነው። ያንን ረቂቅ የሆነውን ደግሞ ርኩስ መንፈስ እያየነው ፈተነን ማለት አይደለም። የሰዎችን አንደበት ይጠቀማል። ፈለገ አትናቴዎስ መልካም ነገርን እየሰራ ከሆነ ፈለገ አትናቴዎስ ከመልካም ስራው ከመግባር ከሚያደርጋቸው ነገሮች በአጠቃላይ ወደኋላ ያፈገፍግ ዘንድ ይመለስ ዘንድ እንደ ሉጥ ሚስት ዞር ብሎ ያይ ዘንድ የጨው ሐውልት ሆኖ እንዲቀር ስለሚፈልግ የሰዎችን አንደበት ይጠቀማል። ማን? ሰይጣን። ሄሉ ያንቺን በጣም ማስተዋል አለብሽ። አሁን ላይ ለማምለጥ እየሞከርሽ ያለሽው ከምን አይነት ህይወት እንደሆነ አንቺ ታውቂዋለሽ። ከፊት ለፊት ደግሞ በጉጉት በናፍቆት በእንባ እየጠበቅሽ ያለሽው ደግሞ የክርስቶስን እቅፍ ነው። ሳሪያ ይሄን ነገር ደግሞ ጥንተ ጠላታችን ዲያብሎስ አይፈልገውም። የሰዎችን አንደበት ይጠቀማል ወደ ቀደመ ህይወትሽ እንድትመለሺ፣ ወደ ቀሽበት ወደ ነበረው ማንነት እንድትሄጂ የሰዎችን አንደበት ይጠቀማል። እና በጣም 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 ጠንካራ ሁኚ። ከክርስቶስ ኢየሱስ ጋር ብቻ አንቺ ታረቂ። ሌላው ነገር ተራ ነው። ይሉኝ አንድ የመጨረሻ ነገር ደግሞ ምነግርሽ ምንድነው? እግዚአብሔር አምላክ ጸጸትን የሚወድ አምላክ ነው። ቅዱስ ዳዊት ልበ አምላክ ተብሏል። ሄሉ እኔ ገና የነገረ መለኮት ትምህርት ስጀምር አይምሮ ላይ ጥያቄ ሆነብኝ ነበር። ከልጅነታቸው ጀምሮ ደናግላን የሆኑ ያሉ ቅዱሳን አባቶች ባሉበት እንዴት ዳዊት ልበ አምላክ ተባለ ብዬ በጣም ነበር የምጠይቀው። በጣም ይደንቀኝ ነበር። ምክንያቱም ዳዊት እንደ ቅዱሳን አባቶች ደናግል አይደለም፣ ሊያውም በጣም ከብዙ ሴቶች ጋር እንደው በኃጢአት በስህተት ወድቋል። እንዴት ሆኖ ነው ዳዊት ልበ አምላክ የተባለው ብዬ አውርጄ መምህራንን ጠይቄ ተመለሰልኝ መልስ። ግን ልቤን አሳረፈው። ሁላችሁም ታውቃላችሁ ክርስቲያኖች፣ ዳዊት እንደ ልብ የተባለው ሄሉ ሁል ጊዜ አምላኩ እግዚአብሔርን ይቅር በለኝ እያለ እያነባ እያለቀሰ ምሕረትን ይለምን የነበረ ሰው ስለነበረ ነው። እግዚአብሔር ከሰው ልጅ የሚፈልገው ይህንን ስለሆነ ዳዊትን ለእኔ አለ እግዚአብሔር እንደ ልቤ ነው አለ። ሄሉ የአንቺ ተጸጽተሽ ወደ ክርስቶስ ቀርበሽ እጠበኝ ስትዩ ያ ነው እግዚአብሔር የሚያስደስተው። ለእግዚአብሔር እንደ ልብ ሆንሽለት ማለት ነው። ሄሉ እንደ ልብ ሆንሽለት። ስለዚህ ልትበረቺ ያስፈልጋል። ሄሉዬ ሌሎችም እንዳነሳልሽ የምትፈልያቸው ሀሳቦች ካሉ ደግሞ እድሉ ልስጥሽ። ሳታለቅሽ ነው ግን የምትነግሪኝ። ማይክሽን ክፈች። ምንም ሀሳብ የለኝም።
መልካም እሺ። ከማርያም ዘናይን ታሪክ ያው አንድ የሆነች አንዳች ነገር እንደተማርሽ ተስፋ አደርጋለሁ አይደለ ይሉዬ? መልካም በደንብ በርቺልኝ። የንስሐ አባት ምናምን የለሽም አይደል? ገና የለኝም። እሺ ንስሐ ለመግባት እያሰብሽ ነው? በንስሐ ሕይወት ለመመላለስ እያሰብሽ ነው ወይስ ምን አይነት ሁኔታ ላይ ነው ያለሽው? ሀሳቡ አለኝ ግን በቃ እፈራለሁ። ፍርሃት ነው ያለው። እፈልጋለሁ። እስኪ አንድ የመጨረሻ ጥያቄ ልጠይቅሽ ሉዬ። በጣም ስትጨነቂ፣ አሁን ባለሽበት ኮንዲሽን በጣም ስትጨነቂ፣ በጣም ሲከፋሽ፣ ስታለቅሺ፣ ብቻሽን ሊያውም ማንም አባቢ በሌለበት ብቻሽን ስታለቅሺ፣ ስታዝኝ፣ ከሀዘንሽ ከጭንቀትሽ ለመውጣት የምታደርጊው ምንድን ነው? በጣም ሲከፋኝ የቤተሰቦቼ መቃብር ጋር ሄጄ ማልቀስ፣ ሌላ ምን እንስማናበት ነገር የለም። ሄሎ የእግዚአብሔር አምላክ ያበርታሽ። በቻልሽው አቅም አታልቅሺ። እሺ ሄሉ፣ በቻልሽው አቅም ፕሊስ አታልቅሺ። መጥፎ የሆኑ ነገሮችን እንድታስታውሺ፣ ሀዘንሽን የሚቀሰቀስ ነገር እንድታስታውሺ ፈልጌ አይደለም እጠይቅሽ። ነገር ግን የተሻለን ነገር ገንዘብ እንድታደርጊ ስለምፈልግ ነው። በመጀመሪያ ደረጃ ሄሉዬ፣ እኛ እዚህ ውስጥ በዚህ በቲክታክ ፕላትፎርም ላይ ያለን በአጠቃላይ የምታይን ኦርቶዶክሳዊ የሆነ እህቶች ወንድሞች በአጠቃላይ እንወድሻለን። ሄሉ አንቺ ከዛሬው ዕለት ጀምሮ ለእኔ እህቴ ነሽ፣ እኔም ደግሞ ለአንቺ ወንድምሽ ነኝ። ስለ እውነት ነው የምልሽ። በማንኛውም አይነት ነገር ከአንቺ አጠገብ ልሆን፣ በየትኛውም አይነት ነገር ከአንቺ አጠገብ ልቆም እኔ ፈቃደኛ ነኝ፣ ከአንቺ ጎን ነኝ። ሌሎችም በጣም ብዙ ኦርቶዶክሲያን አሉ ገና በደንብ ያልተዋወቅሻቸው በጣም ብዙ። እነሱ ሁሉ ወንድሞች እህቶችሽ ናቸው።